ቴዎድሮስ አሰረ ይባላለሁ። ፎርዜን ኢንሳ ሳይበር ታለንት ግራጁዌት አድርጌያለሁ። እንዲሁም ደግሞ ባለፈው አመት ከባህር ዳር ዩኒቨርሲቲ በኮምፒውተር ኢንጂነሪንግ ግራጁዌት አድርጌያለሁ። የሰራሁት አፕሊኬሽን ሌጋል ሊንክ የሚባል በጠበቆችና ፍትህን በሚፈልጉ ዜጎቻችን መካከል ያለውን ክፍተት ፊል የሚያደርግ ወይም ደግሞ የሚሞላ ነው። ዜጎች ፍትህን ለማግኘት ወደ ፍትህ ተቋማት ሳይሆን የሚሄዱት በዚህ ሰዓት አሁን በቴክኖሎጂ ተደራሽነት አማካኝነት ፍትህን ለማግኘት የሚፈልጉ ዜጎችን ፍትህን ቤታቸው ድረስ የሚያስገባ ስርዓት ሲስተም ነው የሰራነው ሲስተም ሌጋል ሊንክ ይባላል። ሌጋል ሊንክን የሰራነው የተለያዩ ክፍተቶችን በማየት ነው። በፊት በባህላዊ መንገድ ምንድን ነው የሚደረገው? ጊዜዎች ይባክናሉ፣ የተለያዩ እንግልቶች ይደርሳሉ። በነዛ ጊዜና እንግልት ባክነውም ጉዳያቸውን በተገቢ ሁኔታ የሚያስጨርስላቸው የፍትህ ባለሙያ አካል ማግኘት በጣም ከባድ ነው። የፍትህ አካል ማግኘቱ ብቻ ሳይሆን እነሱ በሚፈልጉት ደረጃ ልክ ወርዶ ስራውን መስራት የሚችል የህግ ባለሙያ ማግኘትም ፈተና ነበርና ይሄ ሲስተም አሁን የሚያደርገው ምንድነው? እነሱ በገጠማቸው ሌቭል እነሱ በገጠማቸው ልክ ስፔሻላይዝድ ያደረገ መፍታት የሚችል ጠበቃንና ህዝባችንን ኮቫለንት ቦንድ መፍጠር በእነሱ መካከል ያለ ትልቅ የሆነ የግንኙነት መስመር ይፈጥራል ማለት። ስለዚህ ጊዜን ይቀንሳል፣ የሚባክነውን ጊዜ እንዲሁም ደግሞ እንግልትን ይቀንሳል። ቅድም እንዳልኩት አሁን የቴክኖሎጂ ዘመን ስለሆነ ሰው ወደ ተቋም ሳይሆን ተቋም ነው ወደኛ እየመጣ ያለው። ስለዚህ በፍትህ ስርዓት ውስጥ የፍትህ ስርዓቱን ወይም ደግሞ የፍትህ ስርዓት ውስጥ ያለውን ትልቁን ተቋም ወደ ዜጎቻችን ያደርሳል ማለት ነው። እንደ ክሊያንት ሲመዘገቡ ዩዘር ኔም እና ኢሜይላቸውን ጀስት በማስገባት ሬጂስተር ያደርጋሉ፣ ይመዘገባሉ። እንደ ጠበቃ ደግሞ የተለያዩ የምንጠይቃቸው ሪኩዌርመንቶች አሉ። ስምን፣ ኢሜይልን የመሳሰሉ። በተለየ ሁኔታ ደግሞ የእኛን ሲስተም ጥንካሬ የሚገልጸው አንድ የህግ ባለሙያ ነኝ ስላለ ብቻ ወደ ሲስተማችን እንዲቀላቀል አናደርግም። ላይሰንሱን አፕሎድ ያደርግልናል። ላይሰንሱን አፕሎድ ካደረገልን በኋላ ከተለያዩ የመንግስት አካላቶች ጋር አብሮ በመስራት አፕሎድ ያደረገውን ላይሰንስ ቬሪፋይ ካደረግን በኋላ እንዲቀላቀል በማድረግ ግልጽነትን በፈጠረ ሁኔታ ከደንበኞቻችን ጋር ይህንን ጠበቃ አገናኝተን ፍትህን ተደራሽ ማድረግ ነው። ሁለት ሰዎች በተለያዩ ማህበረሰባዊ ጉዳዮች አለመግባባት ውስጥ ሲገቡ ጠበቃ በሚያስፈልግባቸው ጊዜ ያለመግባባት ሂደት ውስጥ እንዲገቡ ያደረጋቸውን ኬዝ ወደ ሲስተማችን በመለጠፍ ጠበቃ ላይ ተደራሽ ያደርጋሉ ማለት ነው። ስለዚህ ያ ጠበቃ ደግሞ እነሱ የለጠፉትን ጉዳይ ኬዙን ካጠና በኋላ ሁሉም ጠበቆች ማየት ይችላሉ። እኛ ሲስተም ላይ ሬጂስተር ወይም ደግሞ የተመዘገቡ ጠበቆች እንደየአቅማቸው ወይም ደግሞ እንደ ጉዳዩ ሁኔታ እንደሚፈጀው ጊዜ አንጻር ጨረታ ያቀርባሉ ማለት ነው። ስለዚህ ምን ይላሉ? አንዱ በ2000 ሊል ይችላል፣ አንዱ በ3000 እንደነሱ አቅም እንደነሱ ፍላጎት ጨረታውን ሂደቱን ያሳልጡታል ማለት ነው። ከዛ ያንን ጉዳይ የለጠፈው አካል ምን ያደርጋል? ከለጠፈው ጉዳይ ሁኔታ ከስፔሻላይዝድ ያደረገውን ጠበቃ ወይም ደግሞ ይሆነኛል ያለውን ጠበቃ ከአቅሙ አንጻር ሊሆን ይችላል ከተለያዩ ሪኳየርመንቶች መስፈርቶች ጠበቃውን ይመርጣል ማለት ነው። ከመረጠ በኋላ ባይ ዲፎልት እነዛ ጨረታው ላይ የነበሩት ያልተመረጡት ሪጀክት ይደረጉና ጉዳዩ በሁለቱ መካከል ይሆናል ማለት ነው። ጠበቃውን ስለመረጠ አፖይንትመንት ወይም ደግሞ ቀጠሮ መያዝ ይችላሉ። ስለዚህ ሴኪዩር የሆነ እርስ በርሳቸው ቻት ማድረግ ይችላሉ። ከዛ በአፖይንትመንት ወይም በቀጠሮ መሰረት በአካል ተገናኝተው ይህን የፍትህ ስርዓት ማሳለጥ መፍትሄ እንዲኖረው ማድረግ ይችላሉ ማለት ነው። ሌጋል ሊንክ ለወደፊት በሰፊው ተደራሽ እንዲሆን እያሰብን ያለ ነው። ሌጋል ሊንክን በቴክኖሎጂ ብቻ ሳይሆን በእውቀት ማበልጸግ ነው። አሁን ላይ ምን ይባላል? የአርቲፊሻል ኢንተለጀንስ ዘመን ነው ይባላል። የሰው ሰራሽ አስተውሎትን በመጠቀም የህግ ጉዳያቸውን የሚያማክራቸውን አርቲፊሻል ኢንተለጀንስ ማበልጸግ ነው። ሁለተኛ ደግሞ አሁን ላይ እንደ ሀገራችን እየተስፋፋ ያለው መተማመንን እየፈጠርንበት ያለውን ሲስተም ወይም ደግሞ አንድ ሰው አንድ ነው መርህ ቃል የሚታወቀውን ፋይዳ ወይም ደግሞ ብሔራዊ መታወቂያ ከሲስተማችን ጋር ኢንተግሬት በማድረግ ሲስተሙን የበለጠ የምንተማመንበት ማድረግ ነው። በሶስተኛነት ደረጃ ደግሞ አህጉራዊ ተደራሽነቱን ማስፋት ነው። በጊዜ ሂደት አሁን የጀመርነው ከሀገራችን ኢትዮጵያ ነው። ወደ ተለያዩ የአፍሪካ ሀገራቶች በመስፋት ፍትህን ተደራሽ ማድረግ ማለት ነው። የስራ
አገልግሎት መጠቀም ለህዝቡ ይህን የፍትህ ስርዓት ማድረስ የምትፈልጉ ጠበቆች ወደኛ ሲስተም ዩዘር ኔም፣ ኢሜይል እና የህግ ባለሙያነታችሁን የሚገልጽ ላይሰንስ ቬሪፋይድ የሆነ ላይሰንስ በማስገባት ወደኛ ሲስተም መቀላቀል የምትችሉ መሆኑን ሳበስር በታላቅ ደስታ ነው። አፕሊኬሽኑን ከፕላይ ስቶር እና ከአፕ ስቶር በቀላሉ ማግኘት ትችላላችሁ፣ ሌጋል ሊንክ ብላችሁ በመጻፍ ማለት ነው። እንዲሁም ደግሞ ድረገጹን ለመጠቀም ከየትኛውም ብሮዘር ሌጋል ሊንክ ብሎ በመጻፍ በመመዝገብ ይህንን ሲስተም ተቀላቅሎ ፍትህን ማግኘት ይቻላል ማለት ነው።